ጤና ይስጥልን ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። የላይኛይቱ ጥበብ ከሌሎች ሁሉ የተለየች ናት ሲሉ አብራሩ። የእግዚአብሔር መንግስት ኃይልን ታደርጋለች። ሰባቱ የሀብት ምሰሶዎች በቢዝነስ ትምህርት። ማክሰኞ ቡልጋሪያ አካባቢ በሚገኘው ተልእኮ ለትውልድ ቤተክርስቲያን ሐዋርያው ዳንኤል ጌታቸው አገለገሉ። ወደ ዝርዝር ዜናዎቹ አልፋለሁ። የላይኛይቱ ጥበብ ከሌሎች ሁሉ የተለየች ናት ሲሉ አብራሩ። በእሁድ ማለዳ የሐሳብ ትምህርት ላይ ሐዋርያው ዳንኤል ጌታቸው የጥበብ አይነቶች በሚል አስተማሩ። ዳንኤል 2:1-28 ያዕቆብ 3:15-18 እና አንደኛ ቆሮንቶስ 2:6 በማጣቀስ አራት የጥበብ አይነቶች እንዳሉ ለይተው አስተማሩ። አማኝ በእግዚአብሔር መንግስት ውስጥ ሲመላለስ በላይኛይቱ ጥበብ መመላለስ እንዳለበትም ገልጸዋል። የጥበብ ባለቤት እግዚአብሔር እንደሆነና ከእግዚአብሔር ጥበብ ውጪ የሆኑ የሥጋ የምድርና የአጋንንት ጥበብ ሲሆኑ በእነኚህ የሚመጣ በረከት ለትውልድ እንኳን እንደማይተላለፍ በአጽንኦት አስተምረዋል። ጥበብ የሚለውን ቃል ስትፈታው So when you define the word wisdom, አንድ ነገር ተረድቶ ማድረግ የሚችል ማለት ነው። a person having an understanding about a thing and can be able to perform it. ለምሳሌ For instance, ይሄ መብራት so this light, ማን የሰራው? who has built it? Who has done it? አሁን እኛ ከተፈጠርንበት ጊዜ ጀምሮ ስለነበረ For we are seeing yet after የሰሩ our birth. ይመስለናል። And then we told us they ግን አንድ built it. ሰው ሪቨሌሽኑን አግኝቶታል። But one man in a back history found the revelation. አየው And he sees. መብራት በመብራት ሆኖ አየ። And he sees in his revelation that, ይቻላል አለ። and then it says possible to bring እንዴት light. እንዳየ አያውቀውም። And then he didn't know how he እንዴት sees the thing. እንደሚሰራው አያውቀውም። ዊዝደም እንግዲህ So did you see now what wisdom is? አቢሊቲን የሚሰጥ ነው። የሆነ መረዳትን ይሰጣል፣ ችሎታን። It gives you some insights and some understanding. ደግሜ ላለው የሆነ ችሎታን ይሰጣል። It gives you some ability. ይሄንን የእግዚአብሔር መንግስት ኃይልን ታደርጋለች። ሐዋርያው ዳንኤል ጌታቸው የእግዚአብሔር መንግስት በኃይልና በመንፈስ እንጂ በቃል ብቻ አይደለም ሲሉ አስተማሩ። ማርቆስ 16:16-18 እና ሉቃስ 16:16ን በማጣቀስ እግዚአብሔር ለአማኝ የመንፈስ ቅዱስ ኃይል እንደሰጣቸው ይህም ኃይል ከጠላት ኃይል ሁሉ እንደሚበልጥ ገልጸዋል። አክለውም ክርስትና ያለ ኃይል ሙት ነው ያሉት ሐዋርያው አማኝ በማመኑ ብቻ የተሰጠውን ኃይል በህይወቱ መግለጥ እንዳለበትም አስተምረዋል። ሉቃስ ምዕራፍ 16 ነው። Let's take a look at Luke chapter 16. ክርስትና ማለት What does that Christianity mean? መገለጫ ብሎ ካስቀመጠው ምልክት እንነሳ። And let's see the signs that is put as a manifestation signs. ይሄ ነገር empowered immediately በመሆንክ የሚመጣ So this thing will take place by immediately being empowered by the Spirit. በመሆንክ By that being. አልጸለይክም፣ You haven't prayed, አላነበብክም፣ you haven't read. ወይም ደግሞ እንዲና እንደዚህ የሚል ነገር ክራይቴሪያ አልጠየቀም። And then it didn't ask you the prerequisite or the ብሊቭ qualifications. በማመን ብቻ But by only believing. ይሄን ነገር ተሰጥቷል። And then these things given unto you. ይሄ ነገር ተሰጥቷል። And these things given unto you. አብዛኞቻችን ማይታይብን Most of us, we are unable to see. መጀመሪያ አማኝ መሆናችንን ሜክ ሹር Is because we didn't believe in the right. አውቀህም ይሁን Yet by knowing ሳታውቅም ይሁን or unknowingly. ነገር ግን ይሄ ኃይል ይንቀሳቀሳል። But this power moves in you. ይንቀሳቀሳል። It moves in you. እንዴት እንደሚንቀሳቀስ አታውቀውም። Even you don't know how such power moves in ነገር you. ግን በአንተ ህይወት ውስጥ ይንቀሳቀሳል። But you see this power works ምን in your እንዳለ life. ተመልከቱ። Let's see what it says. ሕግና ነቢያት እስከ ዮሐንስ ነበሩ አለ። The law and prophets were until John. ከዚያን ጀምሮ የእግዚአብሔር መንግስት ይሰበካል። Since that time the kingdom of God is preached. የእግዚአብሔር መንግስት Did you see the kingdom of God? ክርስቶስ ስለመጣ አይደለም የሚሰበክ የነበረው። It's not because of Christ's coming that it's being preached. ሕግም ነቢያት ሙሴን ነው የሚያወራው። But it's talking about Moses, by the time of ነቢያትን ነው የሚያወራው። Moses, by the time of prophets. ግን የእግዚአብሔር መንግስት ነበረች። Even by the time there were the መንግስቱ kingdom of God. የሚሰራባቸው ሰዎች ነበሩ። And then those men are the men that the kingdom of God is working through. ኃይሉ የሚንቀሳቀስባቸው ሰዎች ነበሩ።
ለተከታታይ ሳምንት 7ቱ የሀብት ምሰሶች በሚል ርዕስ እየተሰጠ የሚገኘው የቢዝነስ ትምህርት በርካታ ሰዎችን እያሳተፈ ቀጥሏል። በዕለቱ ማለትም መጋቢት 11 2018 ዓ.ም ከሰባቱ የሀብት ምሰሶች መካከል የሆነውን ማቴዎስ 10:41 ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል በሚል የእግዚአብሔር ቃል ሙሉ ትምህርቱን አብራርተዋል። ሐዋርያው በስልጠናው ላይ ካካተቷቸው ዋና ዋና ነጥቦች መካከል አማኝ አእምሮውን በመስጠት ሐሳብ ማሰልጠን አለበት ሲሉ አያይዘውም ፈትነ ያላየኸውን ነቢይ በገንዘብ አትገናኝ፣ ነገር ግን ፈትነ ያየኸውን አገልጋይ በገንዘብ ብታገለግል በእግዚአብሔር ዘንድ የተፈቀደ ነው፣ አንተም የነቢዩን ዋጋ ታገኛለህ ብለዋል። በመጨረሻም ሉቃስ 8:3ን በመጥቀስ የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር ሲሉ ትምህርታቸውን አጠናክረው ጨርሰዋል። ነቢይን የሚቀበል አለ። ጥቅሱን አውጣው። ማቴዎስ 11 ቁጥር 44 ምን ይላል? ማቴዎስ 10:44 ምን እንደሚል እስቲ እንመልከተው። ነቢይን አሁን ቃሉን በደንብ ተመልከተው። ነቢይን አሁን ነቢይ ነው ካልክ የነቢይን ዋጋ ምን ትለዋለህ? ታገኘዋል። ኦኬ ማለት የፈለገውን በደንብ ስማኛው። ነቢይን የሚቀበል የነቢዩን ዋጋ ያገኛል። አሁን ስለ ነቢዩን ተውና በቀላሉ እንድንረዳ ስለምፈልግ የእግዚአብሔር ልጅ ነው ኢየሱስ ብሎ የሚቀበል ማንን ያገኛል? ዋጋው ምንድን ነው? ይኸውላችሁ ትምሮ ነው እኮ ማክሰኞ ቡልጋሪያ አካባቢ በሚገኘው ተልእኮ ለትውልድ ቤተክርስቲያን ሐዋርያው አገለገሉ። በነበረው የፈውስ ፕሮግራም ይህ መለኮታዊ ኃይል ከየትኛውም በሽታ ይፈውሳል ሲሉ አስተምረዋል። በዕለቱ ብዙዎች በጌታ ኃይል ነፃ ወጥተዋል። ሐዋርያው በአንድ አማኝ ሕይወት ውስጥ የመንፈስ ቅዱስ መለኮታዊ ጥበቃ የእግዚአብሔር አብሮነትን የሚያሳይ መሆኑንም ገልጸዋል። በጠላት ኃይል ላይ ሁሉ ምን ሰጠዋቸው? ስልጣን። በጠላት ምን ላይ? ኃይል ላይ። ስለዚህ ጠላት ኃይል አለው ማለት ነው ለሌሎች። ላንተ ላይ ግን በሱ ላይ ምን ተሰጥቷል? ኃይል ተሰጥቷል። እንበልና ጠላት 100 አለቃ ቢሆን አንተ ስንት ነህ? ጀነራል። እግዚአብሔር ለመኖሩ ኃይል ነው የሚመሰክረው እንጂ በሚያባብል በጥበብ በወንጌል ቃል ወንጌል ነው ብለክ ስላወራክ ወንጌል ሆኖ ያድናል ማለት እርሰው። ተመልካቾቻችን ለሳምንቱ የነበረን ዜና ይህንን ይመስል ነበረ። ሳምንት በሌላ የዊነር ዜና እስከምንገናኝ ድረስ ሰላም። አሸንፈን ጀምረናል፣ አሸንፈን ጨርሰናል።